አካሄዳቸውን ከእግዚአብሔር ጋር ሲያደርጉ ስትመለከቷቸው ያልከው ይሁን ነበሩ። እግዚአብሔር ይመስገን። የነሱ ህይወት፣ የነሱ ቋንቋ፣ የነሱ አካሄድ፣ የነሱ እምነት ያልከው ይሁን ነበር። እግዚአብሔር ይመስገን። የሆነኮ በእሳት ውስጥ እኮ ሊጣሉ እኮ ነው። ያልከው ይሁን። ያልከው ምንድነው? እኔን እመኑኝ ሌላ አማልክት አይሆንላችሁ ብላል። አሁን ታዲያ ፊት ለፊታችን የቆመው ናቡከደነጾር ያቆመው ምስል አንተ ከተናገርከን ቃል ውጪ እንድንሆን የሚያደርግ ስለሆነ አንተ ያልከው ይሁን፣ ወደ እሳት ውስጥ እጥላችኋለሁ ብሎ ቢልም አንተ ያልከው ይሁን፣ ሌላ አማልክት አናመልክም አሉ እና አዳነን አላዳነን እዛ ውስጥ አልገቡም። እሱ የነሱ አጀንዳ አልነበረም። ምክንያቱም ነፍስን የሚገል አልነበረማ እሳቱ። የናቡከደነጾር እርምጃ ነፍስን የሚገድል አልነበረም፣ ስጋን የሚገድል እንጂ። ስለዚህ እነሱ በነፍስ ላይ ስልጣን ስላለው ያስቡ ነበር እንጂ በስጋ ላይ ስልጣን አለኝ ብሎ እሳት ውስጥ ከታችኋለሁ ያለውን የናቡከደነጾርን ተግዳሮት አልነበረም የሚያስቡት። እነሱ ከስጋ ሞት በኋላ ያለውን የነፍስ መዳን አሻግረው ተመልክተው ነበር። ያ ባይሆን ኖሮ ባድነንም እንኳን አንተ ላቆምከው ምስል አንሰግድም ይሉ ነበር? አይሉም። እግዚአብሔር ይመስገን። ያልከው ይሁን ማለት ትልቅ ነገር ነው። ሐዋርያው ጳውሎስ ወደ ኢየሩሳሌም ሲሄድ እነዛ ወዳጆቹ፣ እነዛ የሚወዱት የሚስሙት ብዙ መከራ ሊቀበል ከጻፎች ከነዚህ ከካህናት አለቆች ብዙ መከራ ሊቀበል እንደሚሄድ መንፈስ ቅዱስም በየከተማው ይነግረኛል፣ የሚቆየኝን መከራ እየነገረኝ ነው መንቀሳቀሰው ብሎ ሁሉ ነግሯቸው ከዛ እኔኮ እስከ ሰው ህይወቴን ሁሉ እስከምሰጥ ድረስ እኮ ቆርጫለሁኝ፣ ተው አታባቡኝ፣ ልቤን አታባቡ አላቸው። በፍጹም አትሄድም። እንዲህ ትንቢት አጋቦስ እንዲህ እየተናገረ አንተም አውቀው እያወቅ የሚደርስብህን እያወቅ እንደዚህማ አይሆንም አትሄድ ይሉት ነበርና እሱ ግን ሄደ። ያልከው ይሁን። ምክንያቱም ይለው ነበር፣ ይናገረው ነበር በየከተማው ሁሉ ከመጀመሪያ ከጀምሮ ሲያገኘው ጀምሮ በአሕዛብ ነገስታት በማንም ዘንድ ስለኔ መከራን የምትቀበል ነው ብሎታል፣ ነግሮታል። እንደገናም ደግሞ በየጊዜው እንዲሁ ይነግረው ነበር። በየጊዜው በየከተማው መንፈስ ቅዱስ ከሱ ጋር እየሆነ ያን ጌታ ኢየሱስ የተናገረውን እየደጋገመ በሄደበት ስፍራ ሁሉ በየከተማ ሁሉ እንደገና ያሳስበው ነበር፣ ያስታውሰው ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ እሱ ጌታ ያለው ይሁን ብሎ የተሰማራ የእግዚአብሔር ሰው ነበረ። ሌላ ድምፅ ላይ ሰማ ከተሰቀለለት ከኢየሱስ ክርስቶስ ዕውቀት በስተቀር ሌላ ነገር ላለማወቅ የወሰነ፣ ይህንን ዕውቀት የሚጻረር ሌላ ነገር ላለመቀበል የወሰነ ሰው ነበረ። አይወላውልም ነበረ፣ እርግጠኛ ነበረ። ላላውቅ ሌላ ከጌታዬ ከኢየሱስ ክርስቶስ ዕውቀት ውጪ፣ እሱን ከማወቅ ውጪ፣ ከእርሱ ነገር ውጪ ሌላ ነገር ላላውቅ ቆርጫለሁ ያለ የእግዚአብሔር ሰው ነበረ። አያችሁ፣ የማይወላውል ነበረ። እግዚአብሔር አምላክ የተመሰገነ ይሁን። እና እነዛ ሰዎች መጨረሻ ላይ ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ደስ ይላል። እኔ በተለይ የጌታ ፈቃድ ይሁን ብለን ዝም አልን የሚለው አሉና መጨረሻ ላይ በቃ ይሁን፣ ጌታ የተናገረው ይሁን፣ መከራ ነው ግን ይሁን
ባይሆን ደስ ይላቸው ነበረ። መከራ ውስጥ እሱ ባይገባ ደስ ይላቸው ነበረ። ያ ማለት እነሱ ጌታን ማምለክ አያስፈልግም ማለታቸው ነው? አይደለም። ሰዋዊ ነገራቸው ነው። በቃ ሰዋዊ ነገራቸው ነው። ማሰብ የሚገባቸውን ነገር አልፈው አለማሰባቸው ነው እንጂ ሌላ ልክ እንደ ጴጥሮስ ውሰዷቸው። አይሆንብህ እኔ ወደ ኢየሩሳሌም እሄዳለሁኝ እኮ አለ እሱም ጌታ ኢየሱስ ክርስቶስም። አይሆንብህ፣ ይሰቅሉታል፣ ይገርፉታል፣ ይሰቅሉታል፣ ይገሉታል፣ እንደዚህ ያደርጉታል፣ አይሆንብህ እያለው ሲገስጸው ሁሉ እንደነበረ የእግዚአብሔር ቃል ይነግረናል። ግን ምንድነው? አለማስተዋል ነው። ይሄ ያለማስተዋል ጉዳይ ነው። የጌታን ፈቃድ አሻግሮ አለማየት ጉዳይ ነው። ባለፈውም ስለ ኢዮብ ስናገር እንደተናገርኩት ማለት ነው። አሻግሮ የጌታን ሐሳብ ማየት ያስፈልጋል። በመጨረሻ ነው ኢዮብ አይደለ የጌታን ሐሳብ ያስተዋለው? መጨረሻ ላይ እኮ ነው፣ ወደ መጨረሻው ምዕራፎች አካባቢ እኮ ነው። ከእግዚአብሔር ጋር እግዚአብሔር ተነጋገረና ኋላ በቃ እኔ ማይገባኝን ተናግሬያለሁ፣ ከዚህ በኋላ አልናገርም አለ። እጆቼን በአፌ ላይ ጭናለሁኝ። ያንተ ሐሳብ ይከለከል ዘንድ አይችልም፣ ሁሉም ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ እንደማይቻል አወቁ አለ። እግዚአብሔር የተመሰገነ ነው። ቢሆንልን የሆነ ነገር ውስጥ ሳንገባ እግዚአብሔርን ሳንከራከር መንፈሳዊ ጉዟችንን ሳናዘገይ እግዚአብሔር በተናገረን ቁጥር ሁሉ አሜን እያልን የምንጓዝ ሰዎች እግዚአብሔር ያድርገን። ከሚያዘገይ ነገር ወደ ኋላ ጌታም አንተ ሰይጣን ወደ ኋላ ሄድ፣ የእግዚአብሔር ሰውን የሰውን ነው እየፈለክ ያለው፣ የሥጋና የደም ነው እየፈለክ ያለውን እያለን እየመለሰን በዛ ሳይሆን በተናገረን ቁጥር ሁሉ እየገባን የጌታ ነገር ከሱ ጋር አብሮ መጓዝ ይሆንልን። እግዚአብሔር አምላካችን የተመሰገነ ይሁን። እንዲሁ ይህንን እንደው ለመግቢያ ያህል ትንሽ አልኩኝ እንጂ ያሰብኩት የእግዚአብሔር ቃል እዛ ላይ በቻት እንትኑ ላይ አስቀምጬላችኋለሁኝና ሳነበው ነበረ። የእግዚአብሔር ቃል በጣም በዚህ ዘመን ብዙ የተጭበረበሩ ነገሮች አሉ። ስለ እምነትን በተመለከተ በጣም የተጭበረበረ ነገር አለ። በቤተ ክርስቲያን ዙሪያ፣ በአብያተ ክርስቲያን ዙሪያ ክርስቲያንን በሚለው ህብረተሰብ ዘንድ የተጭበረበረ ነገር አለ። እምነትን በተመለከተ በእምነትና በስራ መካከል ያለው ግንኙነት ምን እንደሆነ ባለማወቅ ሁለት የተለያዩ ነገሮች አድርገን ለመያዝ ስንሞክር እንታያለን። ሁለት የተለያዩ ነገሮች ናቸው አይለንም መጽሐፍ ቅዱስ። ግን በመጀመሪያ ደረጃ እምነት ምንድነው የሚለውን ስናስብ ቁጭ ያደረገልን የዕብራውያን ጻፊ የምንለው ሐዋርያው ጳውሎስ የምንለው አንዳንዶቻችን ጻፊው አይታወቅም የምንለው ግን ከሐዋርያው ጳውሎስ ጋር አንድ መንፈስ ያለው የእግዚአብሔር ሰው የጻፈው ጢሞቴዎስን የሚያውቅ የእግዚአብሔር ሰው ነው። ስለ ጢሞቴዎስም ተናግሯል። ጳውሎስም ጢሞቴዎስን ያውቃል። እና እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው አለ ዕብራውያን 11:1 ላይ ማለት ነው። ተስፋ ስለምናደርገው ነገር የሚያስረግጥ እምነት ማለት ተስፋ የምናደርገው ነገር ምንድነው? እንዴት ይታወቃል ብለን ስንል ተስፋ የምናደርገው ነገር በእግዚአብሔር ቃል የተገለጠ ነው። ተስፋን ያወቅነው በእግዚአብሔር ቃል ነው። ተስፋን የሰጠው ራሱ እግዚአብሔር ነው። ተስፋን እግዚአብሔር እንዴት ሰጠ? በቃሉ ነው የሰጠው። በቃሉ ተናግሮ ነው የሰጠው። እግዚአብሔር የሰጠን ተስፋ በእግዚአብሔር ቃል ተጽፎ ይገኛል። ስለዚህ እግዚአብሔር ተስፋን ሰጥቷል። ይሄ ተስፋ እውነተኛ የተረጋገጠ መሆኑን የምናውቀው የምንረዳው በእምነት ነው። ይሄ እምነት ሲኖረን ይሄ እምነት ምን ያደርጋል? ተስፋ ስለምናደርገው ነገር እያስረገጠ የማናየውን ነገር ሁሉ የሚያስረዳ ነው። ስለዚህ ይሄ እምነት እጅግ በጣም ወሳኝ ነው። ይሄ እምነት እየተጭበረበረ ባለበት ዘመን ውስጥ ነው ያለነው። ሕግ የተባለ ነገር፣ ስራ የተባለ ነገር፣ አድርግ አታድርግ የተባለ ነገር ይሄንን እምነት ከስራ ነጥሎ እያየ ስራን ከእምነት ነጥሎ እምነትን ከስራ ነጥሎ እያየ ሁለት የተለያዩ ነገሮች እንደሆኑ እያደረገብን ተቸግረናል። መጽሐፍ ቅዱሳችን ግን መጽሐፍ እንዲህ ነው የሚለው ያዕቆብ 2 ላይ አንተ ከንቱ ሰው ይላል።
ሮንግ ዌይ የሚሄዱትን ሮንግ አንደርስታንዲንግስ ያላቸውን ሰዎች ሲና እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። እምነት ከስራ ተለይቶ፣ ስለዚህ ከስራ የተለየ እምነት አንደኛ የሞተ ነው። ሁለተኛ በእግዚአብሔር ዘንድ እምነት ተገለጠ የተባለው እርሱ እምነት አይደለም። የተገለጠው እምነት ሕያው እምነት ነው። አብሮት ፍሬ ነው እምነት፣ እሱ ነው እምነት የሚባለው። ስለዚህ ይሄ ከስራ የተለየ እምነት ሙት የሆነውን እምነት እሱን እምነት ማለት አይቻልም። መጽሐፍ ቅዱስ የሚናገረው እምነት እኛ የምንድንበት እምነት ጌታ ኢየሱስ ክርስቶስን አምነን የምንቀበልበት እምነት ይሄ ሙት እምነት አይደለም፣ እሱ አይደለም። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። አያችሁ፣ ይሄንን እንይዝና በስራ እኮ ነው የጸደቀው ልንል መጽሐፍ ቅዱሳችንን ሙሉውን ካላነበብን በስተቀር እንስታለን ማለት ነው። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ተመልከት ይላል። እምነት ነው በስራ የተፈጸመው እንጂ በስራ ጸደቀ አልነበረም ሲባል ከእምነት ተለይቶ አይደለም። ይሄ መታወቅ አለበት። ከእምነት ጋር አብሮ የሚሰራ ስራ እምነት የስራው ምንጭ ነው። እግዚአብሔር የሚፈልገው በጎ ስራ ምንጭ ነው እምነት። ይህንን በጎ ስራ፣ ይህንን መልካም ስራ፣ ይህንን የጽድቅ ፍሬ የማይመነጭ ከሆነ እምነት ብለን ያዝነው እርሱ ሮንግ ነው ማለት ነው። ትክክለኛ እምነት አይደለም። እርሱ በእግዚአብሔር ቃል ላይ የተመሰረተ እምነት አይደለም። ከእግዚአብሔር ቃል ጋር አልተገናኘንም ማለት ነው። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ማለት ተመልከት እኮ እንደማለት ነው። መጽሐፍ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አያችሁ፣ ለካ እግዚአብሔር በእምነት ነው እኛ በምንልበት ጊዜ እንዴት አፈጻጸሙ ከእምነት የሚነሳ መታዘዝ እንዴት እንደታየ በዚህ በአብርሃም እንመለከታለን ማለት ነው። የእግዚአብሔር ወዳጅ እንዲባል ያደረገው ማለት። ስለዚህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ምን ማለት ነው? በእምነት ብቻ ሳይሆን ያለው ስራን ትቶ እምነት የሚለው ይሄ ሙት እምነት የሚባለው ማለት ነው። በሱ ሊጸድቅ አይችልም። እምነት የምንለው ግን ሲያመነጭ ስራን መታዘዝን ሲያመነጭ እርሱ ያጸድቀናል። ጸጋው በእምነት አድኗቸዋል ተብሎ የተጻፈው እንደዚህ ነው። ጸጋው በእምነት ያድነናል። ከምን ያድነናል? ከኃጢአት ያድነናል። ከኃጢአት ይመልሰናል። ጸጋው በእምነት የእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የእግዚአብሔር ጸጋ፣ የጸጋ ቃል፣ የእግዚአብሔር ጸጋ ወንጌል፣ እነዚህ ሁሉ የእምነት ቃል፣ የመዳን ወንጌል፣ ጌታ ኢየሱስ የተናገረው ቃል፣ ሕይወት የሆነው ቃል፣ መንፈስ የሆነው ቃል ማለት ነው። እንግዲህ ጳውሎስ በሮሜ 16 እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያት መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል። እንደ ወንጌል ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረው አሁን የታየው በነቢያት መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ። ስለዚህ ለእምነት መታዘዝ ያስፈልጋል ማለት ነው። እግዚአብሔር ይመስገን። ይሄ ነው የተገለጠው። በወንጌል የተገለጠው እምነት ነው። እምነት በወንጌል ተገልጧል። እግዚአብሔር ይመስገን። እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ታምራትን የሚያደርግ በሕግ ስራ ነው ወይስ ከእምነት ጋር በሆነ መስማት? አያችሁ፣ ከእምነት ጋር በሆነ መስማት የሚባል ስለ እምነት ስናወራ መስማት የሚባል ነገር እንዳለ መርሳት የለብንም። ዝም ብሎ የእግዚአብሔርን ቃል የማይሰማ ሁሉ እኮ በቃ በእምነት ነው ይልና ቃሉን አይሰማ፣ ራሱን ያታልላል። እምነት እንደሆነ ከመስማት ነው። እውነተኛ የእግዚአብሔርን ቃል ከመስማት ነው የሚገኘው። የእግዚአብሔር ቃል የእምነታችን ምንጭ ነው። ስለዚህ ከእምነት ጋር የሆነ መስማት ያስፈልጋል ማለት ነው። መስማት የሚያስፈልግ ከሆነ ደግሞ
የሚሰማው ነገር መታወቅ አለበት። ማንንም የትኛውንም ነገር እየሰሙ በማመን አይደለም የሚዳነው። ወንጌል ነው የሚሰማው፣ የእውነት ቃል ነው፣ የመዳን ወንጌል መጽሐፍ የሚለው ማለት ነው። እግዚአብሔር ይመስገን። ስለዚህ ነገር ግን ሰው ሁሉ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን። ስለዚህ ወገኖች ይሄ ሰው በሕግ ስራ አይጸድቅም በኢየሱስ ክርስቶስ በማመን ነው በሚባልበት ጊዜ በኢየሱስ ክርስቶስ ማመን ራሱ ሲተነተን ወንጌልን ማመን ነው። ጌታ ኢየሱስ የተናገረውን ቃል ማመን ነው። ታዲያ ምኑን ጌታ ኢየሱስን አመን ነው? እሱ የተናገረውን አመን ካልተቀበልን ምኑን ጌታ ኢየሱስ ክርስቶስን አመን ነው? ስለዚህ ስጋ የለበሰ ኢየሱስ ይሰበካል በሚባልበት ጊዜ ኢየሱስን ስንሰብክ እኮ ሰዎች ጌታን ተቀበሉ ስንላቸው ኢየሱስ የተናገረውን ተቀበሉ፣ ቃሉን ተቀበሉ እያልን መሆን መቻል አለበት። ዝም ብሎ ኢየሱስን ተቀበል ብቻ አይደለም። ዝርዝር ነገሩን ሁሉ ሕይወት የሚገኝበትን የወንጌልን ዝርዝር ነገር ሁሉ ገልጠን መናገር ይገባናል ማለት ነው። ስለዚህ ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። በክርስቶስ እምነት እሱም በማመን ቃሉን በማመን እግዚአብሔር የተመሰገነ ይሁን እና ስለዚህ ይሄ ነገር በጣም ወሳኝ ነው። እንግዲህ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል ገላትያ 3:7 ላይ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ቀደም ወንጌላዊ ተመስገን እንደሚናገረው ማለት ነው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ፣ የአብርሃም በረከት በአንተ ይባረካሉ። የአብርሃም በረከት እያልን የምንናገረው ይሄ ግመል ምናምን አህያ በሬ ምናምን የምንላቸው ነገሮች እሱ አይደለም። እሱም ከእግዚአብሔር ዘንድ የሚሰጠን ነገር መንፈሳዊም ይሁን ስጋዊም ነገር በሙሉ በረከት ነው፣ እንቀበላለን። እኛ ራሳችን ያላመጣነውን ነገር እግዚአብሔር ነው የሰጠን ብለን እስከተናገርን ድረስ ከእግዚአብሔር ዘንድ የተቀበልነው በረከት ነው። ግን እግዚአብሔር ደግሞ የትኩረት አቅጣጫውን እንድናውቅለት ይፈልጋል። ይሄ የሚያልፍ ነገር የእግዚአብሔር የትኩረት አቅጣጫ አይደለም። መብልና መጠጥ የእግዚአብሔር የትኩረት አቅጣጫ አይደለም። መብልና መጠጥ ወይም ማንኛውም በምድር ላይ የምንጠቀምባቸው የሚያልፍ ነገር በሙሉ የዚህ ዓለም መልክ በመሆኑ የእግዚአብሔር ቃል የእግዚአብሔር መንግስት እንደዚህ አይደለም፣ የእግዚአብሔር መንግስት ስለሚያልፈው ነገር አይደለም ብሎ ተናግሮናል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ብሎናል። እግዚአብሔር ይገርመኛል። እኔ የእግዚአብሔር በጣም ይገርመኛል። እንደው ያለንበት አደጋ ጣጣ ስለ ደስታ እንኳን ስንናገር በዚህ በቁሳቁስ በሚያልፈው ዓለም ነገር የሆነ ነገር ተግበስብሶ ሲመጣልን የምንደሰተውን ደስታ ያህል በእግዚአብሔር እንደሰታለን። እስቲ ደስታውን አወዳድሩት። የሆነ ነገር በቃ አልመች የሚላችሁ ኮንፈርት የሚያሳጣችሁ የእግዚአብሔር መንግስት ነገር ሲያንስባችሁ ነው ወይስ ቁሳቁስ ሲያንስብን ነው? ይህንን መለየት ያስፈልጋል። እግዚአብሔር አምላካችን የተመሰገነ ይሁን እና በአድርግ አታድርግ ምናምን የሚባለው ነገር የለበትም እዛ ውስጥ። አድርግ አታድርግ የሚባል መጽሐፍ ቅዱስን ስትመለከቱ በሙሉ ወንጌላትን ሙሉ ስትመለከቱ ይህንን አድርጉ ይህንን አታድርጉ እንደዚህ ሁኑ እንደዛ የሚል ነገር አለው። ነገር ግን ከእምነት ውጪ እነዚህን ነገሮች ሁሉ መሆን አንችልም። ያላመንበትን ሳናምንበት መጽሐፍ ቅዱስ ሲናገር እኔ ይገርመኛል። ሕግም ከእምነት አይደለም ይላል። ይሄ የሕግ ስራ የሚባለው ማለት ነው። ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል። የሚያደርገው ሰው ግን የሚጠብቅ ሰው ሊኖርበት ይችላል። ከእምነት ግን አይደለም። ሕግ የተፈለገው እምነት ነው፣ በእምነት ምክንያቱ ለምንድን ነው? እግዚአብሔር በቃ ይሄ እምነት ካልሆነ በስተቀር ከሱ ጋራ የሱን ፈቃድ የሱን የመከራው ተካፋይ ሆነን መኖር እንደማንችል አውቋል እግዚአብሔር። ስለዚህ ሐሳቡ በእምነት ከኛ ጋራ እንዲዋሃድ ፈልጓል። ክርስቶስን በሐሳቡ በቃሉ እንድንለብስ ፈልጓል። የክርስቶስ መልክ በእኛ እንዲሳል ፈልጓል። የዛን ጊዜ በቃኛ ማንነት ስለሚሆነ ሐሳቡ ማንነታችን፣ ቃሉ ማንነታችን፣
ስለሚሆን ክርስቶስን ስለምንለብስ የዛን ጊዜ ማንነታችን እሱ ነውና መከራውንም መቀበል መታዘዙንም ኃጢአት እምቢ ማለትንም ይሄ ሁሉ በዛ ነው የሚሆነው። ያ ነው እግዚአብሔርን ደስ የሚያሰኘው። ክርስቶስን የለበሰ ሰው ነው እግዚአብሔርን ደስ የሚያሰኘው። በእምነት ከኛ ጋር የእግዚአብሔር ሐሳብ ተዋህዶ አክት የምናደርገው ነገር ነው እግዚአብሔርን ደስ የሚያሰኘው። ከዚህ ውጪ ግን አድርግ አታድርግ በተለያየ ምክንያት ሰው ሊያደርግ ይችላል ላያደርግ ይችላል በተለያየ ምክንያት ያ እግዚአብሔርን ደስ አያሰኘውም ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ሰፊ ነገሮች አሉና እንደው መለየት ቢቻል ጥሩ ነው። እምነት ሲደመር ስራ የሚባል ነገር እንደሌለ ይሄን ማወቅ አለብን። መነጣጠል አንችልም እንዴ ስራ ከእምነት የሚነሳ ከሆነ ስራው በጎ ስራው መልካም ስራ እንዴት አድርገን ነው እምነትን ለብቻ የምናደርገው? እምነት ለብቻ ስራ ለብቻ ከእምነት ጋር አብሮ የሚሰራ ነው እንጂ የእግዚአብሔር ቃል በእምነት ከኛ ጋር ሲዋሃድ የሚፈጥረው ውጤት እሱ ስራ ነው። እሱ የምንኖራቸው ነገሮች ናቸው፣ የምናደርጋቸው ነገሮች ናቸው፣ በመንገዱ የምንሄድባቸው ነገሮች ናቸው። ስራ እየሰራን አይደለም። ስራ ከእምነት ተለይተን ነው ታዲያ እንደዛ የምንሆነው አይደለም። እምነት የሚባለው ነገር በጣም ወሳኝ ነገር ነውና እንደው ትኩረት መስጠት ቢቻል እንደው ነጣጥለን እንደው የሕግ አስተማሪ ሆነን እንዳንገኝ። ምክንያቱም ሐዋርያው ጳውሎስን አስቸግረው ነበር። የሕግ አስተማሪ ሊሆኑ የሚወዱ ሰዎች ነበሩ፣ አስቸጋሪ ሰዎች። እኔ አንዱን ልንገራችሁ ያለውን እከሌ ያለ የቤተክርስቲያን ሽማግሌ ነው። ይሄም ስለሱ የሚናገረውም የሚነገርበትም ሁለቱም ሽማግሌ እሱ አተራት አይሰጥም አይድንም ማለት 30 ዓመት መጽሐፍ ቅዱስን ያነበብኩኝ የሚል ሰው ማለት ስለገጠመኝ ነው። ለ30 ዓመት አሁን እንግዲህ ከ10 ዓመት በፊት ስለነበረ ያን ያለኝ 40 ዓመት በየዓመቱ አንዳንድ ያነባል 40 ጊዜ ያነበበ ማለት ነው 40 ዓመት እና አስራት ከላይ ስለማይሰጥ አይድንም ለምን አልኩት። ምክንያቱም እግዚአብሔርን መስረቅ ስለሆነ። መስረቅ ኃጢአት ነው አይደል አለኝ። አዎ ኃጢአት ነው አልኩት። የሚሰርቅ ሰው ሌባ ነው አይደል አለኝ። አዎ ሌባ ነው አልኩት። እሱ አስራት ስለማይሰጥ ሰርቋልና አይድንም። አያችሁ፣ እንዲህ አይነት እምነት ይዘን የቤተ ክርስቲያን ሽማግሌ ሆነን እንኖራለን። አድነን ነው እና እግዚአብሔር የተመሰገነ ይሁን። እቺን ጥቂት ነገር ለማለት ነው ወገኖች፣ ጨርሻለሁ።